በቁርአን ስለሚያምኑ ቃሉን ነው እኮ እያመኑ ያሉት እንጂ አላዩትም። አይታይም። ያ ቃል አምላክ ነው አይደለም? ቃሉ እኮ ነው ያለው እንዴ! ያ ቃል እኔ ውስጥ ቃል አለ። በደንብ ስማኝ። እኔ ውስጥ ቃል አለ። እኔ ያው ለምሳሌ አምላክ ነኝ ብል ከእኔ የሚወጣ ቃል ምንን ይፈጥራል? ዓለማትን ፈጥሯል። ዓለማት የተፈጠሩት በአካሉ ነው። በቃ አንተ አሁን አካል አለ አልክ። አሁን በአካሉ ነው የፈጠረው እንዴ? ዓለማትን የፈጠረው በቃሉ ነው። ያ ቃሉ ደግሞ በአካል ተገልጾ ነው እንዴ የፈጠረው ዓለም? ታዲያ ይኸው እሺ፣ እንትን ዘፍጥረትን አውጣልኝ። ማን ነው እንትና? ዘፍጥረት 2ን አውጣልኝ። የአምላክ ድምፅ በገነት ውስጥ ይመላለስ ነበር ይላል። ታውቀዋለህ? በአካል ያዩት ነበር። አዳምና ሔዋን በአካል ያዩት ነበር። አሁን እኮ ስለሱ አይደለም የሚያወራ ነው፣ ስለ ቃሉ እኮ ነው፣ ዓለምን ስለፈጠረበት እኮ። ስለዚህ አምላክ ድምፁ ነው ያለው፣ አካል የለውም። ኧረ አካል የለውም፣ ድምፁ ነው። በድምፁ ነው የፈጠረው ፈጣሪ ዓለምን እኮ በቃሉ ነው የፈጠረው። ይታያል። አካል እንዲለብሶ እንዲቆሞ ምናምን ነው። አይተውታል አዳምና ሔዋን። ኧረ እኔ አካል ወይ በቃ እኔ ምን ልንገባ አይተውታል ወይ አዳምና ሔዋን አይተውታል። ቃሉ ምኑን ነው የሚሰሙት? ታዲያ በድምፁ ነው የፈጠረው ዓለምን። ምኑን ነው የሚሰሙት? የአምላክን ምኑን ነው የሚሰሙት? ኦሆ እሱ እኮ ሌላ ነው። እሱ ሌላ ነው። እኔ እያልኩ ዓለምን ስለፈጠረበት ቃሉ ነው እሱ እየሄዱ ያለው እኮ እሱ ይኸውልህ ዓለምን በፈጠረበት ቃል ከሱ ለአብርሃም እኮ የነገረው የተስፋ ቃል ነው አይደል? ለአብርሃም የተነገረው ትንቢት የተስፋ ቃል ነው አይደል? አዎ። ያ የተስፋ ቃል ማን ነው? የተስፋ ቃል ማለት የመሲሁ መምጣት ነው እኮ። ማን ነው የተስፋ ቃል? የመሲሁ መምጣት እኮ ነበረ በአካል። እኔ ዓለምን የፈጠረበት ቃል ነው ያልኩት። እርሶ ግን ሌላ ቦታ ሄዱ። ሌላ ቦታ ማለት ነው። ዓለምንም ይፍጠር የተናገረው ለአብርሃምም የተናገረው የተስፋ ቃል ኢየሱስ ነው አይደለም? እሺ ሉቃስ ጋር እንግባ። አንተ እኮ አሁን አካልን ለማምጣት እየታገልክ ነው። እኔ አካል ብያላም ነው። አካል እኔ የሚል አካል አለ ነው እንጂ ያው አካል አለው አካል ማለት ይኸውልህ፣ በደንብ እቺን ነገር ላሳያችሁ። ሉቃስ 24 ቁጥር 20 ላይ እርሱ እናንተ የማታስተውሉ ነቢያት የተናገሩት ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይኸው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ስለማን የተጻፈው? ስለ ክርስቶስ የተስፋ ቃል እኮ አለ። ልክ ነህ። እስቲ አንዴ ተረጋጋ እንዴ። ስለ እሱ የተነገረው የእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል ነው። ይሄ ቃል መጣና ምን ሆነ? ስጋ ሆነ አይደል? በዛ ቃል ምክንያት በዛ ትንቢት መሰረት ይሄ ቃል ነው አይደለ? ክርስቶስ ይመጣል የተባለው ቃል ነው አይደለ? ስጋ የለበሰው አይደለም። እና ሌላ ምንድን ነው? ቃል የተባለው ዓለማትን የፈጠረበት ቃሉ ነው። ይሄ ደግሞ ይሄኛውስ የእግዚአብሔር ቃል አይደለም? ትንቢት ሁሉ ታዲያ የእግዚአብሔር ቃል የተፈጠረበት ነው። ይሄ እኮ ትንቢት እኮ ነው። ትንቢት እኮ ነው። እሺ ወደ አሁን የኔን ጥያቄ ጊዜ ካለቀ አለ፣ ካላለቀ እንግዲህ እኔ ያው መጠይቅ ብዙ ነገር ስላለ አላለቀም እንዴ? ረዘመብኝ። አይ አልቋል። እሺ ወደ ጥያቄ እኔ ልግባ። ይበልበት። ስላሴ ማለት ነው ትፈልጋለህ? 15 ደቂቃ ልስጣቸውና ከዛ መጨረሻ ላይ ኡስታዝም አስተያየት ይሰጥበታል። አቤል እሺ። ስላሴ ማለት ምን ማለት ነው? ስላሴ ማለት ሰሉሳዊ ማለት ነው። ተሰለሰ ማለት ነው። ሶስት አካል አንድ መለኮት አለ ማለት ነው እኮ። ሶስት ማለት ነው አይደል? ስላሴ ስላሴ ማለት ሰልስ ማለት ሶስት ነው። ሶስት አካል ሶስት ማለት አንድ ማለት ነው።
ሶስት አካል ማለት ነው አይደለም? አንድን መግለጽ ይችላል ስላሴ? አዎ በመለኮት አንድ ነው። በጣም ጥሩ። ስላሴ ስንት ናቸው ተብለን የተማርከው አንተ? አንድ ስላሴ ነው ያለው፣ አንድ ቢይንግ የሆነ አካል። ከዛ ደግሞ ሶስት። እንዴት ነው? ቆይ አንዴ፣ ሶስትን አንድን አይገልጽም አልከኝ፣ ሶስት ነው አልክ። ስንማር ግን ምን ተብለን ነው? ስላሴ አንድም ሶስትም ናቸው አለን። አንድ እንዴት ሊገባ ቻለ? ስላሴ አንድ የተባለበት ምክንያት አንድ መለኮት፣ አንድ ባህሪ፣ አንድ ኤሰንስ ስላለ ነው። ሶስት የተባለበት ምክንያት ደግሞ ከዛ ባህሪ ያለምንም መከፋፈል ስላሴ ሶስት ነው አይደለ? ሶስት ቁጥር አንድ ቁጥር ሊሆን ይችላል። ስላሴ የተባለበት ምክንያት ሶስት አካላት ስላሉ ነው እኮ። ሶስት ቁጥር አንድ ቁጥር ሊሆን ይችላል። ሶስት ቁጥር አንድ ቁጥር ይሆናል ሳይሆን አንድም ሶስትም ነው እንጂ ሶስት አንድ ሆናል ተባለ። ስለዚህ ስላሴን ታምናለህ አንተ? ሶስት አካልነትን ታምናለህ አይደል? አዎ። በጣም ጥሩ። አሁን ስላሴ ስትል አንድን አይደለም የምትገልጸው፣ ሶስትነትን ነው። ሶስት አካል አይደል? ሶስት አካል፣ ሶስትነት። አዎ። ሶስቱ አካል አብ ወልድ ሊሆን ይችላል? አይሆንም። አብ ወልድ አይደለም። ወልድ መንፈስ ቅዱስ ሊሆን ይችላል? አይደለም። በጣም ጥሩ። እንደዛ ከሆነ አሁን ስጠይቅ ሶስቱ አካል አንድ ካልሆኑ በመለኮት ስንት ናቸው? አንድ መለኮት ነው ያለ። አንድ ማን ነው እሱ? አንዱ መለኮት። አንዱ መለኮትማ በሶስት አካል ነው። ሶስት አካላት የሚይዙት አንድ መለኮት አለ። በስ አይለያዩም አይደል? አይነጣጥሉም። አዎ ዘላለም አንድ ላይ ናቸው። እሺ ማን ነው የተወለደው? ወልድ። ወልድ የሆነው አካል ወልድ። አብ አልተወለደም። አብ አልተወለደም። መንፈስ ቅዱስ አልተወለደም። ስለዚህ እዛ ሁለት ቀሩ ማለት ነው። ወልድ ሲወለድ ወደ ምድር ሲመጣ ሰማይና ምድር መግዛትን አልተወም። ከአብ ጋር አሁን የጠየቁት አብ ወልድ ሊሆን አይችልም፣ ወልድ ቅዱስ ሊሆን አይችልም ብለኛል። ወልድ ተለያይተዋል? አልተለያዩም። ወልድ ሲወለድ ከአብም ከመንፈስ ቅዱስ ተለይቶ ነው የተወለደው። ከሶስቱ አካል አንዱ ስጋ ነሳ እንጂ አልተለየም። ምድር ላይ ሆኖ ሳለ ከሰማይን ይገዛ ነበር ከአብና መንፈስ ቅዱስ ጋር። ካልተለየ ሶስቱም ነው የተወለዱት። ካልተለያዩ ከሶስቱ አካል አንዱ መለኮት። ሁለቱስ ማነው? ወልድ እኮ። ሁለቱስ አብ ወልድ ላከ፣ መንፈስ ቅዱስ ደግሞ አሰረጸ፣ ተገፈው እኮ። ሶስት ሆኑ። አሁን ደግሞ አብ ወልድን ሲልከው ወልድ ደግሞ ሲሄድ መንፈስ ቅዱስ ደግሞ ሲመጣ ስንት ሆኑ ማለት ነው? ሶስት አካላት አሉ። አዎ። ስለዚህ ሶስት አምላክ እያልከኝ ነው? ኖ አንድ መለኮት አንድ ባህሪ አለ። ነገር ግን እነዚህ ሶስት አካላት በድህነት ላይ ተሳትፎ አላቸው። እስቲ ሶስት አካላት የሚል ከመጽሐፍ ቅዱስ አውጥታ ሳይ። ኢኮኖሚያል ትሪኒቲ የቱ ጋር ነው ሶስት አካላት የሚል? ማቴዎስ 28:19 ማቴዎስ 28:19 ሶስት አካላት ይላል ይጠቅሳል። ሶስት አካላት ይላል ወይ? ኤግዛክትሊ እኮ ያወርድ መሆን የለበትም አይደል? ሶስት እንደ ግዴታ ነው እንጂ እኔ እግዚአብሔር መንፈስ ነው የሚለውን አዳምጠኝ። እግዚአብሔር መንፈስ ነው የሚለውን ቃል በቃል ነው አይደል ያልኩህ? ቃል በቃል ከሆነ የአንድ ነገር ቃል በቃል ካልሆነ ታዲያ አይሆንም እኮ። ኤግዛክት ወርድ ሶስት አካል የሚል አለ ወይ በመጽሐፍ ቅዱስ? ቃል በቃል ባይኖርም ሐሳቡ አለ። አመሰግናለሁ። በሌለበት ሶስት አካል የሚል አንድ ጊዜ ማስረጃ እንዲሰጠኝ እንትን በሉ። ሶስት አካል የሚል ያውጣልኝ። ወልድ ሁለት፣ መንፈስ ቅዱስ ሶስት። ስለዚህ ሶስት አምላክ አብ አንድ። ይኸውላችሁ ስሙ የሚለው አብ አንድ አለ፣ አንድ አምላክ። ወልድ ሁለት አለ እኮ፣ መንፈስ ቅዱስ ሶስት። ስለዚህ ይኸው ሶስት አምላክ። ኖ አንድ መለኮት አንድ ባህሪ። ሶስት የተለያየ ባህሪ ቢሆን ኖሮ አዎ፣ ግን አንድ መለኮት ነው። እሺ ልጨምርልህ ደግሞ ሶስት ባህሪ የሚል ደግሞ አውጣ። ኢኮኖሚ ሶስት ባህሪ ብለን አናውቅም እኛ። አንድ ባህሪ ነው፣ አንድ ባህሪ ነው የምናምነው። አንድ ባህሪ የሚል አውጣ እስቲ ማስረጃ። አንድ አምላክ፣ አንድ ባህሪ አንድ አምላክ አለ ማለት ነው። በቃ ያው
ዘፍጥረት ላይ ስማ እስራኤል አምላካችን ጌታችን እግዚአብሔር አንድ ነው ይላል። አሁን ደግሞ ሶስት አልከኝ። ደግሞ ሶስት አካል ካለ እኮ ሶስት ባህሪ ሶስት መለኮት ምናምን ነው እኮ። ወይ አንድ ነው አንድ አምላክ አላልከኝም። ሶስት አካል የሚል አለ መጽሐፍ ቅዱስ ውስጥ። ኦሆ እዛ ቃል በቃል ባይኖርም አለ ይጠቅሳል። ታዲያ ቅድም ምንድነው ውይይታችን? ወንድሜ ማን ነው? ባቢል ባቢል ስላሴ አይደል? ውይይታችን ስንጀምር በምን ማስረጃ ነው እናውራ የተባባልነው? በመጽሐፍ ቅዱስ ይኸው ሶስት አካል የሚል አውጣ እያልኩት ነው። ሌሎችንም አውጣ ብለው አላውጣም። ይሄንን ብቻ ያውጣልኝ። ሶስት አካላት ባቢል አንዴ አስገድደው። አሁን እንኳን አስገድደው። መኖር የለበትም። የለም አለ እኮ ኤግዛክት ወርድ ፋላሲ የለም። ታዲያ ለምን ከሌለ ሶስት አካል ይለኛል? ስለዚህ ይሄ ውድቅ ሆኗል። ካሁን በኋላ ስለ ሶስት አካል እንዳታወራ። ወይኔ በቃ እኔ ቅርብ በቃ ልውጣ ነው። ይቅባ በሌለ ላይ ይቅባ። ሰዓቱን ጨርስ አቤዲ። ምክንያቱም እኔ እንኳን ስላሴ እንኳን በይቅርታ ያድርጉልኝና የገቡት አሁንም ቆይ እግዚአብሔር ስለማንነቱ ኤግዛክት ካልተናገረማ ምን ታዲያ እኛ ፈልጋችሁ አግኙኝ አይነት ነገር ነውና ፍለጋ ነው መውጣት ያለብን። ስንት አካል ነው እዚህ ጋር የሚጠቅሰው? ስንት አካል ነው የሚጠቅሰው? አንድ አምላክ የሚል መጽሐፍ ቅዱስ ውስጥ አለ የለም? አለ። ሶስት አካል የሚል ደግሞ አንተ አውጣ። ያ ቃል መኖር የለበትም። ሐሳቡ ካለ በቂ ነው። ይሄው አንድ አምላክ የሚል አንድ እግዚአብሔር መንፈስ ነው የሚል እኔ ማስረጃ መጣው። እስቲ ኢየሱስስ ቆይ ኢየሱስ የእግዚአብሔር ልጅ ነው አይደል? አዎ። መቼ ነው እግዚአብሔር ልጅ የሆነው? እግዚአብሔር ልጅ ዓለም ከመፈጠሩ በፊት ከአብ ጋር ነበር። ዘላለም ከአብ ይወለዳል። ማስረጃ ስጠን። ማስረጃ ካሉኝ ደግሞ እዛው ምን ጥቅስ አለ? ስንት ነው? ዓለም ከመፈጠሩ በፊት የእሱ ልጅ እንደሆነ አሳየን እስቲ። ዓለም ከመፈጠሩ ወለድኩ ሚል አለ። የቱ ጋር አውጣው? አውቀዋለሁ ግን አልነግርህም አይልም። ዓለም ከመፈጠሩ በፊት ወልጃለሁ የሚል የለም። ካለ አውጣ። ኡስታዝ አለ አይደለ? እየሰማ ነው? በደንብ ስማ። ቴዎሎጂ ውስጥ መግባት አቅቶኝ አይደለም፣ ስለማልፈልገው ነው። ዓለም ከመፈጠሩ በፊት ወልዶታል የሚል ሊያሳየን ነው። ተመልከቱ። እሺ እንትን ለምሳሌ ቆይ ምን ነበር ምሳሌ መጽሐፈ ምሳሌ ላይ ምዕራፍ 8 ቁጥር 22 እስከ 25 ላይ ምን ይላል? ከብሉይ ኪዳን ነው ያመጣሁት። አምጣው እኔ ቋቋለሁ ይዤዋለሁ። ኦኬ እሺ ንገረኝ ጥቅሱን። ይኸው ዛሬ ይጠቅሳል እኮ ልርዳ እኮ ይኸው እንጂ ጥቅሱን ዓለም ከመፈጠሩ አይልም። እኔ ዛሬ ወዲያውን እንደውም ዕብራውያን ላይ የዚህ የትንቢቱ ቃል መፈጸሙን እየነገረን ነው። ዓለም ከመፈጠሩ በፊት ትንቢት ነው ይሄ። እሱም ዕብራውያን ላይ አሳይህና ኢየሱስ መቼ እንደተወለደ ትንቢቱ ተፈጸመ የሚለውን አሳያለሁ እንጂ ይሄ ከዓለም ከመፈጠሩ በፊት አለ። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ አለው። ዛሬ ነው ያለው እንዲሁም ወልጄሃለሁ ብሎት ይሄ የተፈጸመ ዕብራውያን ላይ አዳምጠኝ፣ ዕብራውያን ላይ ሲወለድ ዕብራውያን ላይ ደግሞ በደንብ ገልጾታል እንጂ ዓለም ከመፈጠሩ የሚል የለም። ምሳሌ 8 ከቁጥር 22 ጀምሮ ምን ይላል? እግዚአብሔር የመንገዱ መጀመሪያ አደረገኝ፣ በቀድሞ ስራው መጀመሪያ ከጥንት ከዘላለም ጀምሮ ተሾምኩ። ከጥንቱ ከዘላለም ቀለያት ገና ሳይኖሩ እኔ ተወለድኩ። ቀላያት ምን እንደሆኑ ታውቃለህ? ቆይ ኢየሱስ አምላክ ነው አላልክ? አዎ። እዚህ ጋር ተሾመ የሚለው ታዲያ ምንድን ነው? ማንን ነው የሚሾመው? አምላክን እየሾመው ነው። እዛው 23 ላይ ተሾመ አለ። አምላክ ከሆነ ጅማሬ ነው ማለት ነው። የሚናገረው ዳዊት ነው አይደል? አዎ። በጣም ጥሩ። ዕብራውያን ግባሽ። እሺ ግን እዚህ ጥቅስ ላይ ቆይ መልሱልኝ። ቆይ አይናገርም። ዓለም ከተፈጠረ አብ ወልድን ወለደ የሚል ከዘላለም ጀምሮ ተሾመ
ምድር ከመፈጠሩ ቀላያት ማለት ምድር ከመፈጠሩ አይልም። 22 ጀምሮ ያንብቡ። ባቢል ይፈጥሩልኛል እንትን ወይ ውስጣት ዓለም ከመፈጠሩ በፊት ወለደው የሚል እያነበበ ከሆነ አዳምጡና እስቲ ምን እንደሚል አዳምጡት። የዚህ የትንቢቱን ቃል ዕብራውያን እንደተፈጸመ እኔ ያሳየዋለሁ። አዳምጡና እሺ ኡስታዝን ያሳልፉት። እሺ ቴንክ አቤል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ለክርስቶስ ነው ብለህ ታምናለህ? አዎ ፈጠረኝ ጊዜ መቅደመ ተግባሩ ይላል። ከዓለም ሳይፈጠር በፊት ፈጠረኝ ይላል። ዓለም ሳይፈጠር በፊት ተፈጥሯል ወይስ ድንግል ማርያም ማኅፀን ውስጥ ስለመፈጠሩ ነው የሚያሳየው? ይህ ስለ ቅድመ ዓለም እንትን ነው መወለዱ ነው የሚያወራው እዚህ ጋር አይደለም። ዓለም ሳይፈጠር በፊት ፈጠረኝ ይላል እዛው ላይ። ዓለም ሳይፈጠር በፊት ተፈጥሯል ወይ ኢየሱስ? እዚህ ጋር እያስረዳ ያለው ስለ ሎጎስ መስረጽ ነው እንጂ ዓለም ሳይፈጠረኝ ጊዜ መቅደመ ተግባሩ ይላል። ዓለም ሳይፈጠር በፊት ፈጠረኝ ይላል። ፈጠረኝ የሚለውን እምቅድመ ዓለም ፈጠረው ብለህ ታምናለህ ወይ ነው ጥያቄው። ከዛን ጀምር 22 23 እና 26 ሶስቱንም እናያቸዋለን። ዓለም ፈጠረው ማለት ከሆነ ኦኬ አውጣለህ ሐሰን አውጣ። ፈጥሮታል ብለህ ታምናለህ? ፍጥረት ማለት እንዴት ነው ፍጥረት የሚለውን? ኦኬ እሱ ፈጠረኝ ይላል። ቃናኒ ነው የሚለው የዕብራይስጡ፣ ኤክሴሜን የሚለው ግሪክ ሰብጀንት። ስለዚህ ፈጠረኝ ነው የሚለው የማን ነው? ሰማንያዱም ፈጠረኝ ነው የሚለው። ሐሰን አንድ ያውጣለት መጽሐፈ ምሳሌ 8:22 ላይ ኦርቶዶክስ አሪዮስ እኮ ነው ታዲያ እንደዚህ ያለው። ኖ እንደዛ ደግሞ መጽሐፍ ነው የሚለው። አሪዮስን እሱን አስቀምጠው። እሱ 3:25 ላይ ፈልገው። እኔ ጠየቅኩ ያለሁት መጽሐፈ ምሳሌ 8:22 ነው። ፈጠረኝ ጊዜ መቅደመ ተግባሩ ይላል። ስለዚህ ከሁሉ አስቀድሞ ፈጠረኝ ይላል። ከዛ በኋላ በቀድሞ ስራው መጀመሪያ ካለ በኋላ ዓለም ሳይፈጠር በፊት ሰራኝ ይላል። ያንተ መጽሐፍ ላይ ማለት ነው። ሐሰን አውጣልኝ፣ አንድ ሰው አውጣልኝ፣ ፎከሳው ያውጣልኝ የኦርቶዶክስን 80ዱ መጽሐፍ ቅዱስ የሚሊኒየም እኔ ጋር አለ። 80ዱ አውጣው፣ ክፈትና ሳያቸው። ያው እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንት ከዘላለም ጀምሮ እግዚአብሔር ከሁሉ አስቀድሞ ፈጠረኝ ከጥንት ከዘላለም የሥራው ተቀዳሚ አደረገኝ ይላል። እግዚአብሔር ምን ይላል? ከሁሉ በፊት ፈጠረኝ ይላል። ስለዚህ ይህንን ጥቅስ ቅድመ ዓለም ኢየሱስን ፈጥሮታል ወይስ አልፈጠረውም? ከዛ ጀምር። ፈጠረኝ ማለት እኮ ግሪኩ እዚህ ጋር ማተር ያደርጋል። ግሪኩ ላይ ምንድን ነው የሚለው? ኤክሴሜ ነው የሚለው። ፈጠረኝ ኤክሴሜ ማለት ፈጠረኝ። ዕብራይስጡ ቃናኒ ፈጠረኝን ያመለክታል። ስትሪክትሊ ፕሪሲዲንግን አያመለክትም። አምጣ ሌላ ትርጉም እንኳን። እሺ በግሪክ መፈጠር ምንድን ነው ቃሉ? በግሪክ እኮ ፈጠረኝ ምንድን ነው በግሪክ ቃሉ? ሌላ አንድ ሰው ፈጠረኝ። አሁን ለምሳሌ ኢየሱስ ዓለም ፈጠረ ለሚለው ቃል ምን ነው የሚጠቀመው? ማቴዎስ 24 ላይ ምን የሚለው ቃል ነው የሚጠቀመው? ምን አልከኝ? ኢግኒሽኑ ቃሉ ጠፍቶብኛል። እንደዛ ነው። ምን ብሎ ነው የተጠቀመው? ኢየሱስ ሲጠቀም እንደዛ ነው። ኢግኒሽ መሰለኝ። አይደለም ኤክሴን ነው የሚለው። ኤክሴሜ ነው። ኤክሴ ማለት ምን ማለት ነው በግሪከኛ? ኤክሲ ማለት ብሮት ፎርስ ማለት መሰለኝ። አመጣኝ አይደለም። ኤክሴ አይደለም። ይጠየቅ ሜ ሲጨመርበት ነው ፈጠረኝ የሚሆነው። ኤክሴ ምን ማለት ነው? ኤክሴን አመጣኝ ማለት መሰለኝ። ብሮት ፎርዛ አይደለም። ማቴዎስ ወንጌል ምዕራፍ 4 ላይ ዓለም ከተፈጠረ ጀምሮ ሲል ተፈጠረ ለሚለው ቃል ምን እንደሚጠቀመው ማቴዎስ ወንጌል ምዕራፍ 24 ላይ ግሪኩ ኮይኔ ኤክቲሲን እኮ ምንድን ነው የሚጠቀመው ነው የጠየቅኩ እኮ። ፈጠረ የሚለውን ቃል ፈጠረ የሚለው ቃል ነው። ፈጠረ የሚባለው ነገር ከግሪክ ውስጥ ከኤክሴ ሌላ አለ? ከኤክሴ ሌላ አለ? ይኖራል። ምን አለ እስቲ ንገረኝ። አሁን አንተ ኤግዛምፕል አንጣ። ኤግዛምፕል አሁን አልችልም። እሺ ጥሩ አሳይመንት ይሰጥ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኩሪዮስ ኤክቲሴን ሜ ይላል። ጌታ ፈጠረኝ ነው የሚለው። ሜ ማለት ኦብጀክቲቭ ፕሮናውን ነው። የዕብራይስጡ ደግሞ ሐሸም ካናኒ ይላል። ሐሸም ያልኩ ያው ዮዲሄ ቫብሄ የሚለውን ለመተካት ነው፣ ያህዌ የሚለውን። ስለዚህ ሐሸም ቃናኒ ነው። ቃናኒ የዕብራይስጥ
አንተ ኩላሊቴን ፈጥረሃልና ለሚለው ቃል ምንድነው የሚጠቀመው? አንተ ኩላሊቴ መዝሙረ ዳዊት ምዕራፍ 139 ላይ ምንድነው የሚጠቀመው? አንተ ኩላሊቴን ፈጥረሃል ሲል ምንድነው ቃሉ የሚጠቀመው? ካናኒ ብሮት ፎር ዚ ካናኒ ነው የሚለው። ስለዚህ መፍጠር ማለት ነው ትርጉሙ። እሺ ጥሩ። ስለዚህ አሁን ምንድነው ሁለት ነገር አገኘን። አንደኛ ግሪክ ሰብጀንት ላይ ኤክሴን የሚለው ነገር ፈጠረኝ በሚል አየ ነው። በዕብራይስጥ በማሶሬት ደግሞ ሐሸም ቃናኒ ይላል። ያህዌ ፈጠረኝ ነው። የብዙ የእንግሊዝኛ ትርጉሞች ማቅረብ ይቻላል ካስፈለገ ማለት ነው። እንደዚህ አይነት አሁን አንተ ያዝከው የባይብል ላይ ራሱ የ1980 አዲስ ትርጉም የሚባለው ወይም ደግሞ በ1980 የተዘጋጀው የ80ዱ የሚባለው በሚሊኒየም የተዘጋጀውም ፈጠረኒ ጊዜ መቅደመ ተግባሩ ይላል። ምን ማለት ነው? በግዕዝ ፈጠረኝ ነው። ስለዚህ ፈጥሮታል፣ ፈጠረኝ ይላል። አሁን ምን ጥያቄ የሚነሳው ምንድነው? መጽሐፈ ምሳሌ 8:22 ላይ ያለውን ጥቅስ እምቅድመ ዓለም በነበረው በአምላክ ሐሳብ ድንግል ማርያም ማኅፀን ውስጥ መፍጠሩን ነው የሚያሳየው ብሎ ነው መጽሐፈ ምሳሌ 8:22ን እና አውግስጢኖስም እና አትናቴዎስም የፈቱት። ትስማማለህ? በዛ ድንግል ማርያም መውለዷን ነው። ድንግል ማርያም ማኅፀን ውስጥ ለሚፈጥረው ነገር እምቅድመ ዓለም በመለኮታዊ ዕቅድ ውስጥ መኖሩን በመለኮታዊ ዕቅድ ውስጥ ማሰቡን ነው በአምላክ ሕሊና ኦልሬዲ ተፈጥሯል ብለው ነው የሚያስቀምጡት። ትስማማለህ? ኢንዲያቴቶስ ሎጎስ እሱ ነው እቀበላለሁ። በአምላክ ሕሊና ተፈጥሯል። ስንቶ አሁን ይሄ ማታውቀው ነገር ውስጥ ባትገባ ደስ ይለኛል። አሁን ይሄ እንትን ውስጥ ሎጎስ የሚባለው ኢንዳቴኮስ፣ ፕሮፎሪኮስ እና ስሞርፓንኮስ፣ ስቶማቲኮስ እና ስፐርማቲኮስ ምንድናቸው የሚለው እናየዋለን። ቅድም ስለ ሎጎስ ስታወራ ነበር። የማታውቀውን ነገር ተወሱ። ፕሮፎሪኮስ ሎጎስ እና ስፐርማቲኮስ ሎጎስ፣ ስቶማቲኮስ ሎጎስ እና ኢንዳቴኮስ የሚባሉ ነገሮች ምንድናቸው የሚለውን በኋላ ላይ እናየዋለን። አሁን ጥያቄው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ባለው ጥቅስ መሰረት ፈጠረኝ ጊዜ መቅደመ ተግባሩ ይላል። ጌታ ከሁሉ አስቀድሞ ፈጠረኝ ይላል። ፈጠረኝ የሚለውን እምቅድመ ዓለም መፈጠሩን ሳይሆን ድንግል ማርያም ማኅፀን ውስጥ የሚያሳይ ነው ብለህ ካልክ፣ በተመሳሳይ ደግሞ እዛው ላይ ቁጥር 23 ላይ ደግሞ ከጥንት ከዘላለሙ ተሾምኩኝ ይላል። መቼ ነው የተሾመው ኢየሱስ? ከዘላለም ነው። ስለዚህ ፈንክሽናል ሰቦርዲኔሽን አለ በአብና በወልድ መካከል። ፈንክሽናል ሰቦርዲኔሽን አርጌን የሚጠቀመው ለዛ ነው። ተሾመ እምቅድመ ዓለም ሾሞታል ይላል። ሿሚና ተሿሚ የሚባል ነገር ቅድመ ትፍስት አለ እንዴ? ፕሪኢንካርኔሽን ላይ እኮ ዘላለማዊነት እኮ ነው። ጅማሬ የለውም። ኖ ተሾምኩኝ ነው የሚለው። ስለመሾም ነው የሚያወራው። ኡስታዝ ብዙ ጊዜ ዘላለም ይጨርሱ እንትን እንዲለው ነው። ዘላለም የሚለው ነገር ይቀጥሉ። እሳቸው መቀጠል ፈልገው ፖይንት ነበር የተያዘው። አስመለጡት። እሱ አስመልጠውም። ምንድነው እዛ ላይ ተሾምኩኝ የሚለው ሿሚና ተሿሚ የሚባለው ነገር ፈንክሽናል ሰቦርዲኔሽኑ ያለው ኢኮኖሚካል ትሪኒቲ ላይ ነው ወይስ ኢማነንስ ትሪኒቲ ላይ ነው ያለው? ኢኮኖሚካል ትሪኒቲ ታዲያ ኢኮኖሚካል ትሪኒቲ ማለት የነበረው ኢኮኖሚካል ትሪኒቲ እምቅድመ ዓለም ነው ወይስ ድህረ ዓለም ነው ያለው? ኢኮኖሚካል ትሪኒቲ እንትና ስለ እርስ በርስ ስላላቸው ሪሌሽን እኮ ነው የሚያወራው እሱ። ኖ ኢኮኖሚካል ትሪኒቲ ስለ ሪሌሽን አይደለም የሚያወራው። ኢኮኖሚካል ትሪኒቲ የሚባለው የምጣኔ ስላሴ የሚባለው እምቅድመ ዓለም ነው ድህረ ዓለም ነው? ኖ አላልኩም እኔ። ፈንክሽናል ሰቦርዲኔሽን አለ ብለህ ታምናለህ? እንዳርገኝ ሳንተ በአብና በወልድ መካከል ካላመንክ ከጥንት ከዘላለም ተሾምኩኝ የሚለው ነገር እምቅድመ ዓለም አብ ወልድን ሾሞታል ብለህ ታምናለህ? ሹመት ዘላለም አለው እኮ ከአብ የሚወጣ ሹመት እኮ ተሾመ እኮ የሚለው ነገር ሿሚና ተሿሚ ካለ ስዩም አለ። ኢየሱስ ስዩም ነው ብለህ ታምናለህ? እንደንትና እንዳርጌንስ እምቅድመ ዓለም እንደሱ አላምንም። ኦኬ እንደዛ ካላመንክ እዛ ላይ 26 ላይ ያለው የሚፈታው ከቀላያት በፊት ወለደኝ የሚለው ከማን ነው የወለደው ነው የሚለው? ከአብ ነው። ከማን ወለድኩ ነው የሚለው? መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ 110 ቁጥር 3 ላይ ምን ይላል? ከማን ከአጥቢያ ኮከብ አስቀድሞ ከምን ወለድኩ ይላል? ከሰማይና ምድር ነው ከቀላያት? አውቀ ነው ጥቅሱን ስለማላውቀው ነው። ከአጥቢያ ኮከብ ሳታግና ማብራሪያ እኮ መሰጠው እኮ ከአጥቢያ ኮከብ አስቀድሞ ከምን ወለድኩ አለ። መዝሙረ ዳዊት ምዕራፍ 109 በቁጥር 110 ቁጥር 3 ላይ ጋትሮስ ይላል። ከጋትሮስ ወለድኩ ይላል። ከምንድን ነው የወለድኩ አለ? ከቆይ ጥቅሱን አንዴ እስቲ ከማፀን ወለድኩ ይላል አይደለ? አዎ
አዎ። ስለዚህ የሚለው ነገር ከከርስ ነው ከማዕፀን ወለድኩ ይላል። ማዕፀን የሚለውን ኤክስፖዚሽን ኦፍ ፕሳልምስ በሚለው አውግስጢኖስ ሲተረጉመው ምን አለ? ማዕፀን የሚለው የድንግል ማርያም ማዕፀንን ነው እያለ ያስቀምጦታል። ትቀበላለህ? ኦኬ እኔ ጥቅሱ ቆይ፣ ስለዚህ ቀጥል። ጥቅሱ ኤግዛክት ዴቱ ጋር ነው። እኔ በቃ አሁን ጨርሰናል። ስለዚህ ቅድመ ዓለም የሚባል የተወለደ ልጅ የለም፣ እግዚአብሔር ልጅ የለውም ቅድመ ዓለም። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ያለው ስለ አይሁድ ነው የሚያወራው፣ ስለ እስራኤል ሕዝብ ነው የሚያወራው። እስራኤል የመጀመሪያ ልጅ ነው ልቀቅ ነው የሚለው፣ ቴክኖን ነው የሚለው ግሪከኛው፣ ፕሉራል ነው የሚጠቀመው፣ ልጆች ነው የሚለው። ወደ ሰማይ የወጣና የወረደ ማን ነው? ይህን ታውቅ ዘንድ ስሙ ማን ነው ይልህና ያህዌ የልጁ ስም ማን ነው ሲባል ደግሞ የልጁ ስም ማን ነው የሚለውን የልጆቹ ስም ማን ነው ብሎ ነው የሚያስቀምጠው። የልጆቹ ስም ስለ እስራኤል ነው የሚያወራው። ታልሙድም አይሁዶችም መጽሐፈ ምሳሌ ምዕራፍ 30 ቁጥር እንትን ላይ ማለት ነው የልጁ ስም ማን ነው የሚለው ላይ ፕሉራል ነው። ማዞራይቱ ላይ ፕሉራል ነው። የግሪክ ሰብጀንቱ ላይ የልጁ ስም ማን ነው የሚለው ላይ ኦኬ። ግን አሁን እስራኤል የሚሆንበት ምክንያት የሚሆንበት የአይሁዳኖች አፈታት ነው። አይወልህ አሁን ይኸውልህ የሚሆንበት ምክንያት ለምን መሰለህ? አንደኛ ነገር ማለት ነው መጽሐፈ ምሳሌ ምዕራፍ 30 ላይ ስትመለከተው አንደኛ ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት ልጄን ከግብፅ ጠራሁት ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 22 ላይ ፈርዖንም አለ ፈርዖንን ያህዌ እንዲህ ይላል እስራኤል የበኩር ልጄ ነውና ይላል። ስለዚህ የልጁ ስም ማን ነው የሚለውን ነገር የግሪክ ሰብጀንት ላይ ቴክኖኢስ አፍቱ ነው ብሎ የሚያስቀምጠው። የልጆቹ ስም ማን ነው? ሂዝ ችልድረን ብለው ነው የሚያስቀምጠው። ቴክኖን ማለት ልጅ ማለት ነው፣ ቻይልድ ነው፣ ነጠላ አይደለም። ቴክኖ ነው የሚጠቀመው፣ ሁዮስ ነው የሚጠቀመው ለክርስቶስ ሲሆን በእናንተ ትምህርት ምን የኢየሱስ ክርስቶስን የእግዚአብሔርን ልጅነትን የሚጠቀመው ሁዮስ የሚለውን ቃል ነው ወይስ ቴክኖን የሚለውን ቃል ነው የሚጠቀመው በእናንተ ትምህርት ቴዎሎጂያችሁ ላይ? ሁለቱንም ነው እንጂ አይደል? ስለ ኢየሱስ ቴክኖን የተባለበት ጥቅስ አለ? ቴክኖን የለም። ኦኬ ጥሩ። አሁን እዛ ጋር ቴክኖን የተባለው ጋር ብዙ ቁጥር ነው ራሱ ቴክና ወይም ቴክኖሲስ የሚባል ነገር አለ አይደል? ብዙ ቁጥር እዚህ ጋር የሚጠቀመው ቴክኖኢስ አፍቱ ብሎ ሲጠቀም የልጆቹ ስም ነው ወይስ የልጁ ስም ነው የሚለው የግሪክ ሰብጀንት ላይ? ኦኬ ግሪኩ ላይ የልጆቹን ነው የሚለው ግን እኮ የልጆቹ። ስለዚህ የልጆቹ የተባሉት እነማን ናቸው? እስራኤላውያን ነው። ግን እሱ ታይፖሎጂካል ፕሮፌሲ ነው። ታይፖሎጂካል ፕሮፌሲ እንዳትል የለማ። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ አይሁዶች ከጥንት ጀምሮ በታልሙድ በታርገም እና በሚድራሽ የሚያስተምሩት የነበረው የትምህርት ነው። መጽሐፈ ምሳሌ 30 ምዕራፍ 30 ቁጥር 4 ላይ ጠቅሶ የልጁ ስም ማን ነው የሚለው ለኢየሱስ ነው ብሎ ያስቀመጠ ሐዋርያ አለ አዲስ ኪዳን ላይ? ሐዋርያ የለም፣ ግን የፈቱ አባቶች አሉ። እነሱማ ተዋቸው፣ እነሱ የዞረባቸው እኮ ነው። አተረጓጎም ላይ አንደኛው ከአንደኛው ጋር እርስ በርሳቸው ይጋጫል። አርጌንስ ሌላ ነገር ያወራል፣ ኦሪገን ሌላ ነገር ያወራል፣ ማን ነው ዮስጦስ ሰማዕቱ ሌላ ነገር ያወራል፣ አውግስቲን ሌላ ነገር ያወራል፣ ዲሮ ሌላ ነገር ያወራል። ሄሬቲኮ ነው አመለካከት ነው። እነሱ ማን ከየት አመጡት? መረጃው እኮ የላቸውም። የላቸው መረጃው የላቸውም ነው እኮ የምልህ። ዋናው ነገር መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ያለው የልጆቹ ስም ማን ነው ብሎ ግሪክ ሰብጀንት ካስቀመጠው ልጆቹ የተባሉት እስራኤሎች እንደሆኑ ከተረዳን፣ ስለዚህ ቅድመ ዓለም የተወለደ እግዚአብሔር ልጅ አለው የሚል ነገር የለም። አንድ ጥያቄ ላቀርበልህ እስቲ እዚሁ ጥያቄ ላቀርበልህ በልጅነት ዙሪያ ላይ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ 12 ላይ አንተ ባንቀላፋ ጊዜ ከወደ ፍሬ ዘርን አስነሳለሁ አለ። ማን ነው ዘር የተባለው? መዝሙረ ዳዊት ላይ ነው ወይስ የት ነው? አይደለም። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ ባንቀላፋ ጊዜ ያለው ዳዊትን ከወደ ፍሬ ዘርን አስነሳለሁ አለው። ዘርን ያ ዘር የሚባለው ነገር ኦንቶሎጂካል ነው ወይስ ፈንክሽናል ነው የመጣው ለእግዚአብሔር? እዚህ ጥቅስ ላይ አዎ ዘር የተባለው ነገር ሲዱ የዳዊት ዘር ከዳዊት ዘር ውስጥ ተፈልቅቆ የሚወጣው ዘር ኦንቶሎጂካሊ ነው ወይስ ፈንክሽናል ነው? ፈንክሽናል ነው እንጂ ኦንቶሎጂካል አይደለም። ከዛው ጥቅስ ላይ ስለ ዳዊት አንድ የሚያወራው አይ ከወደ እኔ አባት ሆነዋለሁ እርሱ ልጅ ይሆነኛል አለ ለዛ ለዘሩ። ኦኬ እሱ ለኢየሱስ መወለዱ አንዴ መወለዱ ስለ መወለዱ የሚያወራው ኖ አይደለም። እዛው ስለ ዘሩ ለዘሩ ምን ሆኖ አለው አለ እግዚአብሔር። ለዘሩ ምን ሆኖ አለው አለ አባት ሆኖ አለው አለ። እርሱ ምን ይሆነኛል አለ ልጅ ይሆነኛል። አንተ ልጅ ነህ እኔ ዛሬ ምን አልኩ አለው ወለድኩ። ስለዚህ ዛሬ የምትለው ሰርተን ፖይንት ምን ታመለክታለች? መከናውን አይደል? አይደለም ዛሬ የምትለው ታይምን ነው አይደል የምታመለክተው? አዎ
በታይም ውስጥ ነው የተወለደው ያዘር አዎ ስለ ኢንካርኔሽን የሚያወራ እኮ ነው። አዎ ስለዚህ እግዚአብሔር የወለደው ልጁን መቼ ነው? በኢንካርኔሽን ጊዜ ነው ወይስ ቅድመ ዓለም ነው? ቅድመ ዓለምም ድህረ ዓለምም ሁለት ልደት ሶስት ልደት እኮ ኦርቶዶክስ ካራ ብራቮ ኦርቶዶክስ ካራ ውስጥ ገባ። ሶስት ልደት ነው ያለው እግዚአብሔር ኢየሱስ ክርስቶስ ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ከዛ በኋላም ከአብም አረ ሁለት ልደት ነው ያለው እንጂ። ስለዚህ ዛሬ ወለድኩ ሲለው ምን አይነት ልደት ነው የወለደው? ዛሬ ወለድኩ ሲልማ በቃ እንትን ነው የሆነ ፖኤቲክ የሆነ አነጋገር ነው። ምን በፖኤቲክ አነጋገር ነው? ዛሬ ወለድኩ ነው የሚለው ጌናው ኦኬ እኮ እንደዛ እኮ ነው ፕሮፌሲውም እንደዛ ነው አይደል? በል እንግዲህ ማለም ልጅ አታገኝም፣ ፈልገህም አታገኝም። መቼም ያመጣልህ ጥያቄ ያቀረበልህ ቻሌንጅ በጣም ኃይለኛ ቻሌንጅ ነው ያለ። እምቅድመ ዓለም ልጅ የሚባል ነገር ካለ አሳየኝ፣ መቼ ነው የወለደው የሚለው ነገር ማስረጃ አላመጣህም። ሶስት ጥቅስ አምጥተሃል፣ ሶስቱም ድባቅ ነው የገባው። ስልኬም ሊዘጋ ስለሆነ አጡጣም ግድ የለም ስልክም አይዘጋም፣ ችግር የለውም። ራስህን ነው ነፃ አውጥተህ የምትሄደው። ወደ አንድ አምላክ እንድትመጣ ነው ትግላችን እኮ። ከሶስት አምላክነት ወጥተህ ወደ አንድ አምላክነት እንድትመጣ ነው። እኔም ከአንተ በላይ ከልጅነት እስከ እውቀት ያጦዘኝ ነገር ሁልጊዜ የማይገባኝና ግን በግድ ያመንኩት ነገር ቢኖር ስላሴ ነው። አሁን ነፃ ወጣሁ። በቃ አንተ ትታገላለህ የሆነ ነገር ለማምጣት፣ እኛ ደግሞ ነፃ ሆነን እናወራለን። ስለዚህ ይህችን ላንብብና ትሄዳለህ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ነው እኮ ሲወለድ ነው የልዑል ልጅ የሚባለው። ዓለም ከመፈጠሩ የሚል ነገር የለም። ይኸው የማን ልጅ ይባላል? የልዑል ልጅ ይባላል ስትወልጂው። ቀጥሎ ምን ይለዋል? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሰው ስለሆነ ኢየሱስ ዙፋንም የሚያገኘው ሰው በሆነው የዳዊትን ዙፋን ነው። ይኸው ይሰጠዋል። በያዕቆብ ቤትም ለዘላለም ይነግሳል አለ። የያዕቆብ ቤት ቤተል አይደል? ስለዚህ የያዕቆብም ቤት ለዘላለም ይነግሳል። ንግስና የሰው እንትን ስለሆነ ለዘላለም ምን ይላል አለ? ይነግሳል። ምንጊዜም ዘላለም ካለ ጅማሬ አለ። ዘላለም ካለ አልፋ የሚል ነገር ካለ ጅማሬ የለውም። ዘላለም የሚለው የጀመረው ከፍጥረት ጀምሮ ነው። እኛው ዘላለማዊ ሰዎች ነን። የሚገርማችሁ ዘላለማዊ ሰዎች ነን። በሲኦል ወይ ለዘላለም እንኖራለን ወይ በመንግስተ ሰማያት ለዘላለም። ጅማሬ ስላለን ዘላለም ተብለናል። ጅማሬ ያለው ነገር ዘላለም ነው። ስለዚህ ለዘላለም ይነግሳል ጅማሬ ስላለው ስለተወለደ። ሌላው ደግሞ እታች ምን ይላል? ቁጥር 35 ላይ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ሰው ሳይወለድ ልጅ አይባልም። ስለዚህ ልጅ የሚባለው ይኸው ቅዱስ የእግዚአብሔር ልጅ የተባለው ስለተወለደ ነው። አስቀድሞ ተወልዷል ብሎ ለማምጣት ይህን ያህል መከራ ማየት ራስን መጉዳት ነው። ስለዚህ አምላክ ይኸው ኢየሱስ ክርስቶስን ሲወልድ አብ ተባለ። እኔ አሁን በዚሁ አጋጣሚ የምነግራችሁ አብ የተባለው ወልድ ከተወለደ በኋላ ነው። ወልድም ወልድ የተባለው ከተወለደ በኋላ ነው። አብ መጀመሪያ የሚል የለም፣ የትም አታገኙ። አብ የሚለው ስም ወልድ የሚለው ስም የተሰየመው ኢየሱስ ከተወለደ በኋላ ነው። ይሄንንም የተናገረው ማን ነው? ኢየሱስ ነው። ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ያለን እሱ ነው የነገረን። አባቴ እያለ የተናገረው ስለተወለደ እኮ ነው አባቴ ያለው። ስለዚህ ቀድሞ አንድ አምላክ የሚል እንጂ አብ የሚል ነገር የለም። አለ የሚለኝ ካለ መጥቶ ሊነግረኝ ይችላል። ስለዚህ ሶስት ስላሴ፣ ሶስት አካል፣
ሶስት የሚባል ነገር አምላክ የለም። አምላክ አንድ ነው። ይኸው ኢየሱስ እንዲወለድ አደረገው። አለቀ። ይህን ይመስላል። አቤል በነገራችን ላይ ጸባዩ በጣም ጥሩ ጸባይ ያለው ልጅ ነው። ሲቀጥል ደግሞ ደፍሮ እንደዚህ በዚህ ልክ ማውራቱ ራሱ እኔ አድንቀዋለሁ። ሌሎች የማያደርጉት ነገር ስላደረገ በጣም መደነቅም መደገፍም ያለበት ሰው ነው። ቀረብ ብሎ እስካወራ ድረስ ከዚህ በላይ ምንም የሚፈልግ ነገር የለም። የግድ እውቀት አለው መባል የለበትም። አንዳንዴ በቃ የቻለውን ያህል ሰው ከመኮረ ከዛ በላይ ትልቅነት የለም። ደፈር ብሎ ቀረብ ብሎ በጸባይ በትህትና ማውራት ማለት ትልቅ ነገር ነው። ሲቀጥል ደግሞ ያው ቻው ሳይለን መሄዱ ቅር ቢለንም እኔ ምክንያት አለው ልጁ ብዙ እንትን ስለደረሰበት ድብደባ ስለደረሰበት ለዛ ነው። አጥወልውሎትም ሊሆን ይችላል። አቢላይ በቀጣይ እንደምትመጣ ተስፋ አደርጋለሁ። ግን አሁንም አለ ፋን አለ ጥያቄ ያላቸው ሰዎች ወይ የሚጠየቁ ሰዎች አሉ። አሁን አለ ፋን እንዴት አመሻችኋለሁ? ሰላም እንዴት ነህ? አለን ይመስገን። እንዴት ናችሁ? አለን የዳመናው አምላክ ይመስገን። እንዴት ነህ? እንዴት ነህ? የዳመናው ውስጥ አልገባኝም። ምንድነው ዲኖሚኔሽናችሁ ወይም እምነታችሁ? ይቅርታ ስላላወቅሁ። ችግር የለውም። አንተ ኦርቶዶክስ ነህ አይደል? አዎ። ስላሴ ያው አባታችን አሉ። ስላሴ የሚባል ነገር የለም። መጽሐፍ ቅዱሳዊ መሰረት የለውም። ስለዚህ ወደ ጥፋት እንጂ አለማንም ስላሴ የሚባለውን ነገር ልንላቀቅ ይገባል እያሉ ነው አባታችን። ማምለክ ካለብን አንድ እግዚአብሔር እናምልክና የአንድ እግዚአብሔር መንግስትን እንውረስ እያሉ ነው። አንተ በስላሴ ትሞግታለህ? ስላሴ አለ ብለህ ታምናለህ? ኦፍ ኮርስ እሳቸው የለም ያሉበትን ጥቅስ ሊያሳዩ ይችላሉ። ቅድም እንደዛ ሲሉ ስለነበር ኤግዛክት ወርድ ፋራሲ ስለነበር የለም ከተባለ የለም እኮ ነው። ለየለም ምን ማስረጃ ይመጣል? የለም ላይ ሊደርሱ የቻሉት በምንድን ነው? ስለሌለ ነው። ኦኬ መጽሐፉን እንትን ብለውት አይደለ? አይተውት አየሁትና የለም አለ የምትል ከሆነ አንተ አሳይ። አለ የሚል ነው እንጂ የሚያስረዳ የለም የሚል ማስረጃ አለ እንዴ? ባቢሎን የነበረው ጥያቄ የለም ከሌለ የለም ነው። አዎ አለ የሚል ከሆነ ሊያሳየን እኮ ነው። እኔ የምፈልገው አሁንም ፋኒ ምንድን ነው የምታደርገው? ስላሴ አለ ካልክ አሳየንና ይኸው ሐሳን አለ ከላይ ይከፈታል መጽሐፍ ቅዱሱ ስላሴ አይተን ለማለት እየሞከርኩኝ የነበረው ምንድን ነው ቅድም እሳቸው ሲጠቅሱት የነበረ ነገር አለ። እንዲህ የሚል ነገር አምጣ፣ ቃል በቃል እንዲህ የሚል ነገር አምጣ። ይሄ ነገር ሜቢ እሳቸው ለእሳቸው አልነግራቸውም፣ ያው ያውቁታል። ኤግዛክት ወርድ ፋላሲ የሚባል ነገር አለ። በቃ ቃል በቃል ወይም መስመር በመስመር ካላመጣን የሚባል ነገርና እሳቸው ቀላል ነው እንትኑን ስለገባኝ እሳቸውም ስላሴ የሚል ነገር እንደሌለ ያወቁት መጽሐፉን በማንበባቸው። አንዴ ብራዘር ፋን ተረጋጋ። አንዴ ፋን ተረጋጋ። እንዴ እንድንማማር እንዳለ እንዴ ተረጋጋ። እሺ ሐሳቤ አንድ ቦታ ለምሳሌ ፍርድ ቤት ማስረጃ አምጣ ነው የሚልክ አይደል? ፍርድ ቤት ስትሄድ ማስረጃ አምጣ ትላለህ አይደል? ከፍርድ ነፃ ለመውጣት የሰማሁ ነው። ቀጥሉ እኮ ምንድን ነው የምትጠየቀው? ማስረጃ አምጣ ነው አለ የምትባለው። ኧረ መልስ ስጠኝ። አዎ እየሰማሁት እኮ ነው። እየጠየቅኩህ እኮ ነው። አዎ ኦብቪየስ የሆነ ነገር ስለሆነ ነው ለዛ ዝም ያለ። መጽሐፍ ቅዱስ የማን ቃል ነው? የፈጣሪ ቃል። አንድ ቦታ ላይ ምን ይላል? እምነት ከመስማት ነው፣ መስማትም የማንን ቃል ነው? አንተ በተናገርከው የፈጣሪ ነው። አንተ በተናገርከው የፈጣሪ ኦፍ ኮርስ። ስለዚህ መጽሐፍ ቅዱስ የፈጣሪ ቃል ከሆነ አንተ መጽሐፍ ቅዱስን ታምነዋለህ? አዎ። መጽሐፍ ቅዱስን ካመንከው
ስላሴ የሚል መጽሐፍ ቅዱስ ውስጥ አለ? ኦኬ እርሱ የለም ብሎ ነው አይደል የሚያምኑት? ኧረ እኔ እየጠየቅኩ ወደ እኔ እንትን አትበለኝ እንዴ። አለ ቢኖር እኔ ከአንተ ጋር ምን አወያይ ማለት አንድ ቦታ ምን አየው መጽሐፍ ቅዱስ ውስጥ ወንድ ልጅ ወለደ የሚል አለ። ታምናለህ? ይሄንን ምን ያገናኘዋል ይሄ ከስላሴ ጋር? እኮ እዛ ውስጥ እኮ አንብቤ ነው። ወንድ ልጅ ወለደ ወይንም ኢየሱስ ሰይጣን ነው ብልህ ትቀበላለህ? ወይናት ጥቅስ ካለ ባቢሎን እየሰማኝ ነው። ባቢሎን ምንድን ነው ያለው? ጥቅስ ካለ ኢየሱስ ሰይጣን ነው የሚል ጥቅስ የለም፣ ግን እንካ ሐሳቡ አለ። ኢየሱስ ሰይጣን ነው የሚል ሐሳቡ አለ። ትቀበላለህ? አሳዩ። እቀበላለሁ። ከሌለስ? አልቀበልም። ሐሳቡ ከሌለ አልቀበልም። ቴንክ ዩ። ስላሴ የሚል አውጣልኝ። ኦኬ፣ ስለዚህ ሐሳቡን ነው የሚፈልጉት ማለት ነው። አይ ቲንክ ሐሳቡን ስላሴ ሶስት አካል የሚል በጣም አሪፍ። አውጣና አሳየኝ። ሶስት አካል የሚል ዮሐንስ አንዳንድ ላይ የሚሄድ ይችላል። ዮሐንስ አንዳንድ ስለ ስላሴ ይገልጻል። ሶስት አካል በትክክል ዮሐንስ አንዳንድ በትክክል ላምበው። ዮሐንስ አንዳንድ ስለ ስላሴ ነው እኮ ላምበው ነው ወይ? አዎ በለኝ። በትክክል እሱ ብቻ ነው። አዳምጡ። ብዙ ጥቅሶች መጥቀስ ስላሴን በዮሐንስ አንዳንድ ሊገልጽልኝ ነው። ቀጥል። ኦኬ እሺ፣ ቴንክ ዩ። እንግዲህ ልክፈት አንዴ ፒሲ ስለያዝኩኝ ከፒሲ ላይ ልክፈተው። ዮሐንስ ወንጌል አስቀድሜ ግን ግልጽ እንዲሆንልን ፋንዬ፣ አሁን ለምሳሌ አብ ስላሴ ማለት አብ ወልድ መንፈስ ቅዱስ ነው አይደል? ኦፍ ኮርስ እየሰማኸኝ ነው? እሺ ቀጥል። ኦኬ እሺ። እንግዲህ ስላሴ የግዕዝ ቃል ነው እንደምታውቁት፣ ወይም ትሪኒቲ የምንለው ወይም ደግሞ አምላክ ራሱን በአንድ መለኮት በአንድ ባህሪ በሶስት አካላት ገልጿል ብለን ነው የምናምነው እኛ ክርስቲያኖች። ለዛም ማስረጃ ይሆን ዘንድ የመጀመሪያው የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ማየት እንችላለን። ይህንን በአባቶችም አብራርተን ባቢሎን ላስቁመው ወይስ ይቀጥል? ልቀጥል እንጂ ገና መቼ ያነበብኩት? አይ ችግር የለም። እዛ ጋር አይድረስና እዛ ጋር አይድረስ፣ ችግር የለም። አይ አምላክ በስም በአካል በእንትን ተገለጠ ይላል። የቱ ጋር ነው? እኔን እኮ ቅድም ኢየሱስ ሰይጣን ነው የሚል አልቀበልም አለኝ። አይዲያውን አሳዩኝ ብዬ ነበር። ሐሳቡ አለ ወይ እኮ አሁንም አንተ አምላክ በስም በአካል የሚለውን በተለይ በአካል የሚለውን አካል የሚል አለ። ኤግዛክትሊ ላሳይ። አካል ማለት ነው ማለት ነው ጋሽ አንዴ ልጠይቁት። አካል ማለት አካል ምንድን ነው? ምን እያየኝ ነው? ምን ማለት ነው አካል ማለት? ምንን ነው የምታየኝ? አሁን አንተን አካልህን አላየሁም፣ ድምፅህን ማለት እኔን ምንን እያየኝ ነው? ኦኬ አላወቁም ማለት ነው። አካል ማለት የሚታይ ነገር ማለት ነው። ምንን እያየኸኝ ነው? ንገረኝ እስኪ። ኧረ ጋሼ አካል ማለት የሚታይ ነገር ማለት አይደለም አለ። እስቲ ማስረጃ ሳዩ ካለ እንደዛ የሚላል። ይሄ ምንድን ነው? እኔ ምንድን ነው? እኔ አሁን እዚህ ጋር በምኔ ነው የሚታየው? እርስዎ እኮ የሚታይ ግዙፍ አካል ያሉት ሰው ናችሁ እኮ። እንደዚህ አይነት አካል ነው እንዴ? አካል እኔ አካሌ ይታያል አይደል? ቆይ እስቲ ጋሼ አንዴ እዚች ጋር የሆነ ጥያቄ አሁን እኮ ለመሰለ እኔ ያንተን እኮ እኔ ባቢሎን ቅድም ኢየሱስ ሰይጣን ነው ስል አይ ማስረጃ አምጣ አልከኝ። በቃ ጥቅስ ካላመጣ አልቀበልም አልከኝ። ለእኔ ሲሆን ለምንድን ነው የምከለከለው? ባቢሎን እያዳላ ነው። እሺ ቀጥል። አንዴ ፈለገ ጳውሎስ ወይም ጋሺ አላዳላሁም። አይ አላዳላሁም። አንተ እያልክ ቀጥል፣ ችግር የለም። ኢየሱስም አንተ እያልከው ነው። አይ በእድሜ እንደሚበልጡኝ ስለማቅ እንደዛ ብዬ መቀጠል አልችልም። ጋሺ ልበልና እኮ ኢየሱስም የ2000 ያለው ሰው ስለሆነ ኢየሱስም አንተ እያልከው ችግር የለውም። ፈለግም አንተ በለው። አይ በጣም የተንሸዋረረ እይታ ስላለ መጀመሪያ እሱን ላስተካክል ብዬ ነው። ይኸው አካል ማለት እንደ እርስዎ በግዝበተ ስጋ የተቀመጠ ማለት አይደለም። አካል ማለት እኔ የሚል ማንነት ያለው ወይም ፐርሰን ማለት ነው። ለምሳሌ አጭር ምሳሌ ልስጦት፣ ወይም ደግሞ ይህን ጥያቄ ቢመልሱልኝ ደስ ይለኛል። ለምሳሌ ድንግል ማርያምን ለማብሰር የመጣው ማን ነው ብል ምን ይላሉ? ምንም ችግር የለም ቢታዘዙኝ፣ ምንም ችግር የለውም ቢመልሱልኝ። ወደ ዮሐንስ አንዳንድ ላይ ሄደ ስላሴ ብታሳይኝ ግን መልካም ነበር። አካል የሚለውን እየተረሳ ነው ባቢል። አሁን ወደ እሷ የመጣው ማን ነው?
አሁን ፊዚካሉን አይታው ነው ያወቀች ወይስ ራስነቱን ሲገልጽ ነው ያወቀችው? ኤግዛክትሊ እሱ ጋር እንመጣለን። ግን ማን አይበል አሁን ማን የመጣው? እኔ ማርያምን ላበስር መጣሁ። አሁን መልአክ ነኝ አይደለ? እሺ ማን የመጣው? መልአክ ነኝ እኔ መንፈሳዊ አካል ለብሼ መልአክ ሆኜ መጣሁ። ምን ብዬ ስጠይቁት ነው? አሁን እኔ እንትና ነኝ ካላልኩ ልታቅ ትችላለህ? ማንነቴ ባይዘዌ ፖይንቴ እሱ አይደለም ጋሽ ማንነቱን ሳይናገር መልአክ ሆኖ ቢቆም ገብርኤል መሆኑን ታውቃለች? ጋሺ ፖይንቱ እኮ እሱ አልነበረም። ፖይንቱ አካል የሚለውን ነገር ለማብራራት እኔ አሁን ቦዴ ቆሞ እኔ መልካሙ ነኝ ሳልልህ መልካሙ መሆኔን ታውቃለህ? እኔነት እኮ ውስጥ ስለሆነ ነው። እኔነት ውስጥ እንጂ እዚህ ቦዲው ላይ አይደለም። አሁን የተሸወድከው አንተ እሱ ላይ ነው። ጋሺ አልተሸወድኩም። በደንብ አዳምጡኝ። እልፍ አላፍ መላእክቶች አሉ አይደለም? ከእልፍ አላፍ መላእክቶች ዝም ብሎ ሁሉም መላእክቶች ወይንም አንዱ መልአክ ቢመጣ ገብርኤል መሆኑን ታውቃለች ማርያም? ጋሺ ፖይንቴ እሱ አይደለም። አካል ማለት እንዴት እንደሆነ ምንነት ያለው ነገር ማለት ነው። አንድ ያዳምጡኝ። ስለዚህ ቅዱስ ገብርኤል መጥቶ ለማርያም እኔ የገብርኤል ነኝ ሲል ማንነቱን አወቅ። ምንድን ነው ስንል ደግሞ መልአክ ነው እንላለን። ስለዚህ እኔ የሚል ማንነትና ምንነት ያለው ነገር አካል ይባላል እንጂ እንደርሶ እዚህ ቁጭ ብሎ የሚታይ ነገር አዳምጠኝ። እኔ ገብርኤል ነኝ ሲላት ነው አይደለ? እኔነት ሲናገር አካሉን ነው የተናገረው። አካል ነው እንደ የተናገረው ያለው እኔነትና ምንነት እኮ ይሄ ነው። አምላክን ደግሞ እስቲ በአካል አስቀምጥልኛል። እሺ በጣም ጥሩ። ምን አይነት አካል ያለው? በዚህ ከተስማማን ወደ ዮሐንስ ወንጌል አልተስማማ። ምኑ ነው የምስማማው? ተስማማን ይላል እንዴ? ምኑ ነው የምስማማው? በዚህ አይስማሙ። ምኑ ነው አካል ቦዲ ነው። ይሄ ነው አይደለም? እንደዛ አይደለም። እኔ አካል ይሄ ነው አይደለ? ኖ ኢየሱስ ምንድን ነው ለብሶ? ኢየሱስ ምን ስጋ ሆኗል አይደል? የኢየሱስ አካል ስጋ ነው አይደለም? ቃል ስጋ ሆነ እኮ ቃሉ ነው አካሉ ወይስ ስጋ ሲሆን ነው አካል የሆነው? ኢየሱስ ቃልም የራሱ የሆነ አካል አለው፣ ስጋም የሆነ የራሱ ቃል አካል ነው። ቃል ኤግዛክትሊ አለው። ይኸው ላሳዩት። አሳየንስ፣ አሳየን። አንድ አውጡልኝ። ይኸው ቃል ስጋ እንደሆነ ሊያሳየን ነው። ቃል አካል መሆኑን ላሳዩት ነው። አካል አሳየን። ኦኬ፣ በጣም አሪፍ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ላንብብ። በመጀመሪያም ቃል ነበረ ይላል፣ ቃልም በእግዚአብሔር ዘንድ ነበረ ይላል፣ ቃልም ደግሞ እግዚአብሔር ነበር ይላል። ያ ቃል የተለየ መሆኑን የምታዩት በመጀመሪያም ያ ቃል ነበረ፣ በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበር ይላል። ይህም በመጀመሪያም በእግዚአብሔር ዘንድ እኮ እዚህ ጋር አንዴ ቆም፣ የተለየ መሆኑን አንዴ ቆምልኝ። እዚህ ጋር ዮሐንስ ወንጌል ምዕራፍ 4 አንዴ ቆይ፣ ማብራሪያም ጨምሮ ማምጣት ይችላሉ። አንዴ ቆይ፣ ይኸው ባቢል አዳምጠኝ። በመጀመሪያ ቃል ነበር ብሏል፣ ቃልም በእግዚአብሔር ዘንድ ነው ብሏል፣ ቃልም እግዚአብሔር ነው ብሏል አይደል? ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 28 እግዚአብሔር መንፈስ ነው ይላል አይደል? ይስ እግዚአብሔር አካል ነው የሚል አለ እዚህ ጋር። እስቲ አካል ነው ይላል። አካል ማለት ምን ማለት ነው ጋሺ? ይሄን ያውቃሉ? በኢየሱስ ባቢል እኔ በቃኝ። አሁን እኮ ጋሺ ችግሩ መሰለኝ አንደርስታንድ ባለማድረጉት ነው። ለምን ቢሉ አንዴ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበር አለና ያን ቃል አለ ወይ እዚህ ውስጥ? አካል የሚል አለ። አካል ማለት እኮ እኔ ማለት የሚችል እኮ ነው። እኔ ማለት የሚችል ምንነት ያለው እግዚአብሔር ምንድን ነው? መንፈስ ነው? አካል ነው? ኦኬ መንፈስ ነው ሲባል አካል የለውም አይነት ነገር ነው። እንደዛ ነው እያሰቡ ያሉት። መንፈስ አካል አለው። መንፈስ አካል አለው።
እኔ ማለት ይችላል። ምንነት አለው፣ ማንነት አለው። የግዴታ ግዝፈተ ስጋ አያስፈልግም። አዳምጠኝ፣ ቆይ አሁን አዳምጠኝ። እግዚአብሔርን ያየው አለ? እግዚአብሔርን ያየው አንድስ እንኳን የለም ይላል። በምን አውቀ ነው በአባቱ አካል እቅፍ ያለው አንድያ ልጁ ተረከው እንጂ በምን አውቀ ነው አካል አለው የምትለው? አካል ማለት እንደኛ ግዝፈተ ስጋ ማለት አይደለም። እና ምንድን ነው? እሺ ላንተ እሺ፣ እዚህ ጋር በመጀመሪያ ቃል ነበር አልክ። አዎ፣ ምንድን ነው ቃል? ቃል ነበረ። ምንድን ነው? ራሱን የቻለ አካል ነው። ቃል ነበረ። ቃልም ደግሞ የቱ ጋር ነው ራሱን የቻለ አካል የሚል? ኬታ እንየው በደንብ ይኸው፣ እንዴት እንደምንበትነው ኬታ መጣኸው። ማስረጃ እዛው ስጠን። በዛው ላይ ላሳዩት። ራሱ የቻለ አካል ይላል እንዴ ባቢል? አረ ላሳዩት ባቢል። እኔ ግን ላሳዩት ያልሆነ ነገር እሺ፣ ስጋ የሆነው ማን ነው? ጋሺ ነገር ስጋ የሆነው ማን ነው? እስቲ አንዴ ይመልሱልኝ። ስጋ የሆነው ማን ነው? ኧረ ፋን ተረጋጋ እንዴ! ጋሺ ይመልሳሉ። አንዴ በብል። ኧረ ዮሐንስ አንዳንድ ለስላሴ የሚያሳይ ጥቅስ ነው ብለህ ስለሄድክ እስኪ ሂድ ወደ ዮሐንስ አንዳንድ ላይ የቸርች ፋዘርስን ማስረጃ የኔ ብቻ አይደለም ባይዘው በጣም የታመኑ የቤተክርስቲያን አባትን ማስረጃ አምጥቼ ችግር የለም። አንተን እንጠይቅህ እነሱ ተዋቸውና አንተን እንጠይቅህ። ዮሐንስ አንዳንድ ላይ ኧረ ተረጋጋ እንዴ! ከአንገት በላይ አፍ ነው እንዴ የተገጠመልህ? ማውራት እንጂ መስማት አትችልም። ወደ ስድብ በቃ ስድብ አይደለም እኮ እያወራህ ነው። ዮሐንስ አንዳንድ ላይ ስላሴ ያሳያል ወይ? በጣም አሪፍ ላሳይ በደምብ እንደሚያሳይ። ኧረ ምንድን ነው የምታሳየው? የማውቀው እኮ ነው የምጠይቅህ እንዴ። ምኑን ነው የምጠይቅህ? መልስልኝ። ስላሴን ያሳያል ወይ? ስላሴን ያሳያል ወይ? ያሳያል። ላሳይ በደንብ። እሺ ያሳያል። በመጀመሪያ ቃል ነበረ ይላል። ስላሴ ማለት ትርጉሙ ቃል ማለት ነው። ፋን ስላሴ ትርጉሙ ቃል ማለት ነው። እንዴት መግባባት ያቅተናል? በአንድ ቋንቋ እየተነጋገርን። አንተ እኮ ማስረጃ ስለሌለ እኮ ነው ከአንተ ጋር መግባባት። አንተ እኮ እኛ እኮ እንደው ባቢል እኮ ስለለቀቀክ ነው። ጠበቅ ቢያደርግ እኮ ምንም ማስረጃ የለም። እስኪ ጠበቅ አድርጉኝ። እግዚአብሔር መንፈስ ነው የሚል ታምናለህ አታምነው? ኧረ አምናለሁ እኮ። እግዚአብሔር አካል ነው የሚል ደግሞ ስጠን። ኦኬ፣ እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው እንዴ ጋሽ? አዎ መንፈስ ነው፣ አካል የለውም። ዮሐንስ አንዳንድ ላይ ነበር እግዚአብሔር ነበረ። ያ ሶስተኛ አካል እሺ፣ በመጀመሪያ ቃል ነበር የተባለው ከሶስቱ የትኛው ነው? ወልድ አብ ነው? ወልድ ነው? መንፈስ ቅዱስ ነው? እሺ ቆይ፣ በመጀመሪያ ቃል ነበር የተባለው ወልድ ነው አይደል? ቃልም እግዚአብሔር ዘንድ ነበር የተባለው ማን ነው? ወልድ በአባቱ ዘንድ ነበር ማለት ነው። አሁንም ወልድ። እሺ ቃልም እግዚአብሔር ነበር የተባለውስ ማን ነው? ቃልም ደግሞ እግዚአብሔር ራሱ ነው። ያ አንድ መለኮት ነው ማለት ነው። እሱን ላብራራና ላሳይ ከፈለግ። ስለዚህ ሁለት አካላቶች ነው ያሉት እዚህ ጋር ማለት ነው። አብና ወልድ ነው። መንፈስ ቅዱስ አካላቶች አሉ። እንመጣለን። መጽሐፍ ቅዱስ ወልድ ነው። ኢየሱስ ነው። ወልድ ነው እኮ ኢየሱስ ነው። ኢየሱስ የተባለው ቃልም ሥጋ ሆነ ሲባል ነው። ኧረ